በኦሮሞ ልሂቃንና በሌሎች መካከል አለመግባባት የፈጠረው አዲስ አበባ ጉዳይ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን አልፋለን። አዲስ አበባ ከተማ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ ላይ ትኩረት ከሳቡ አጀንዳዎች አንዱ የሆነው አዲስ አበባ ከተማ ጉዳይ በኦሮሚያ ክልል የፖለቲካ ልሂቃንና በሌሎች ተመካካሪዎች መካከል አለመግባባት ፈጥሯል። አዲስ አበባ የፌዴራል ትሁን ወይስ የኦሮሚያ ክልል አካል የሚለው ጥያቄ በጉባኤው ከተደራጁ ጥቃቅን ቡድኖች እስከ ስልታዊ ቡድኖች ድረስ ተንጸባርቋል። ትናንት ረቡዕ ሐምሌ 22 2018 ዓ.ም በስልታዊ ቡድኖች ደረጃ በተካሄደው የፌዴራል ከተሞች አጀንዳ ላይም ይኸው አከራካሪ ጉዳይ ያነጋግራል። በቁጥር 16 የሆኑ ስልታዊ ቡድኖች እያንዳንዳቸው 250 ተመካካሪዎችን በውስጣቸው የያዙ ናቸው። ኢትዮጵያ ኢንሳይደር እንደዘገበው የፌዴራል ከተሞች አጀንዳ ምክክር ላይ የድሬዳዋ ከተማ ጉዳይ የተካተተ ቢሆንም አብዛኛውን ትኩረት የሳበው የአዲስ አበባ ከተማ ጉዳይ መሆኑን አስተውሏል። በረቡዕ የምክክር ውሎ ላይ አወያዮች ጣልቃ ገብተው የተመካካሪዎችን ሀሳብ ሲገድቡ ተስተውሏል። አንደኛውን ስልታዊ ቡድን ይመራ የነበረው አወያይ ተመካካሪዎች ከመወያያ ሰነዱ ውጭ የሆኑ የግል አስተያየቶችን ከመስጠት እንዲቆጠቡ በተደጋጋሚ ያስጠነቅቅ ተስተውሏል። የትናንቱ ውይይት በርከት ያሉ ተመካካሪዎች ሀሳባችን አልተካተተም የሚሉ ድምጾችም ያሰሙበት ነበር። ከነዚህ ተመካካሪዎች አንዱ የሆኑት ከኦሮሚያ ክልል ሸገር ከተማ የተወከለው የጉባኤው ተሳታፊ በንዑስ ቡድን ተወያይተን የተደራጀነው አጀንዳ ምክረ ሀሳብ ላይ አልተካተተም በማለት ቅሬታ አቅርበዋል። በንዑስ ቡድናችን አዲስ አበባ የፌዴራል ዋና ከተማም የኦሮሚያ ክልል ዋና መቀመጫ ሆና እንድትቀጥል የሚል ሀሳብ ሰጥተን ነበር። ነገር ግን ከመድረክ ይህ ጉዳይ ባለመነሳቱ ሊካተት ይገባል ሲሉም አስተያየታቸውን ሰንዝረዋል። በተመሳሳይ ከኦሮሚያ ክልል ተወክሎ የመጡ ሌላ ተመካካሪ ሀሳባቸውን በኦሮምኛ ቋንቋ ካቀረቡ በኋላ በአስተርጓሚ አማካኝነት አስተያየታቸው ተደምጧል። የቀረበው ሰነድ አካታች አይደለም ያሉት እኚህ ተመካካሪ አጀንዳዎቼ በሚገባ አልቀረቡም፣ ተንጠባጥበዋል ሲሉ ቅሬታቸውን አሰምተዋል። በውይይታችን ውስጥ አዲስ አበባ የኦሮሚያ ክልላዊ መንግስት መቀመጫ ናት ብለን ወስነን ነበር። ይህ ከተደራጀው ሰነድ ላይ በትክክል ግልጽ ተደርጎ አልተንጸባረቀም። ሌላው አዲስ አበባ የኦሮሚያ እምብርት ናት የሚለውን በግልጽ ለመግለጽ መሽኮርመም ተመልክቻለሁ። ይህ ሊስተካከል ይገባል ሲሉ በአስተርጓሚ በኩል ሀሳባቸውን አቅርበዋል። ይህን ተከትሎ የመድረኩ አወያዮች ከግል አስተያየት መውጣት በቀረበው ሰነድ ላይ ብቻ ትኩረት እንዲደረግ አሳስበዋል። አስተርጓሚ በጉባኤው ተሳታፊ የተነሳውን አስተያየት በመቀጠል አዲስ አበባ በኦሮሚያ ክልል ስር ከገባች ለብሔር ብሔረሰቦች ስጋት ትሆናለች የሚል የቀረበው ሀሳብ መስተካከል አለበት። ብሔር ብሔረሰቦች በአዲስ አበባ ብቻ አይደለም ያሉት፣ በኦሮሚያ ሁሉም ከተሞች ይገኛሉ። ለምን የአዲስ አበባ ሲሆን ይህ ይነሳ ሲሉ የኦሮሚያ ክልል ተወካዩ ያቀረቡትን ጥያቄ አስተጋብተዋል። ይኸው የስጋት ጉዳይ በሌላ ስልታዊ ቡድን በታቀፉ ተመካካሪ ዘንድም ቅሬታ አስነስቷል። ከፍተኛ የመንግስት ባለስልጣናትን የወከሉት ተመካካሪው አዲስ አበባ ኦሮሚያ ስር ብትሆን ለሌሎች ህዝቦች ስጋት ይፈጥራል የሚለው የተሳሳተ ነው። ኦሮሞ ለሌሎች ህዝቦች ስጋት አይደለም፣ እንኳን የኦሮሚያ ህዝብ የኬንያ ህዝብ ስጋት አይደለም። ምናልባት ግብጽ ስጋት ብትሆን ነው። ይህ ቃል እንዲደገም አንፈልግም ሲሉ ማስጠንቀቂያ አዘል አስተያየታቸውን ሰጥተዋል። እኚህ ተመካካሪ በቀረበው የአጀንዳ ምክር ሀሳብ ላይ ቅሬታ እንዳላቸውም ገልጸዋል። አጀንዳ እንዲያደራጁ የተመረጡ 25 ተመካካሪዎች ማንነት ስብጥር የሌለው ይመስለኛል ያሉት የጉባኤው ተሳታፊ በዚህም በእርሳቸው በንዑስ ቡድናቸው የተወያዩባቸው ጉዳዮች አለመቅረባቸውን በማሳያነት ጠቅሰዋል። አዲስ አበባ ጉዳይ ከፌዴራል ስርዓቱ አንጻር መታየት አለበት የሚል ሀሳብ ማቅረባቸውን የጠቀሱት እኚህ የመንግስት ባለስልጣን ይህ ሀሳባቸው በሰነዱ ላይ አለመካተቱን አስረድተዋል። አዲስ አበባ በህገ መንግስቱ አንቀጽ 49 ላይ የመንግስት ርዕሰ ከተማ ናት የሚል ነው። በዚህ አጀንዳ ዙሪያ የተደረገው ውይይት በቀረበው ምክረ ሀሳብ ላይ አልሰማሁም ብለዋል። የአንድ ክልል መሬትን ለፌዴራል አንስቶ መስጠት ሌሎች ክልል ከተሞች ለፌዴራል ሲሰጡ ሊባል ነው ወይ? ይህ መታየት አለበት ሲሉም ተመካካሪው አሳስበዋል። በምክር ሀሳቡ ላይ የተዛባ አቀራረብ በመኖሩ ሪፖርቱ እንደገና እንዲስተካከልም ጠይቀዋል። ተመካካሪው የጠቀሱት የፌዴራል ህገ መንግስት አንቀጽ 49 በውስጥ የያዛቸው ድንጋጌዎች የፌዴራል ርዕሰ ከተማን የተመለከቱ ናቸው። በዚህ አንቀጽ የፌዴራል ከተማ መንግስት ርዕሰ ከተማ አዲስ አበባ መሆኗን ተደንግጓል። የአዲስ አበባ ከተማ አስተዳደር ተጠሪነቱ ለፌዴራል መንግስት ቢሆንም አስተዳደሩ ራሱን በራሱ የማስተዳደር ስልጣን እንዳለው በዚህ አንቀጽ ላይ ተቀምጧል። በ1987 ዓ.ም የጸደቀው ህገ መንግስት አዲስ አበባ ነዋሪዎች በፌዴራሉ የህዝብ ተወካዮች ምክር ቤት እንደሚወከሉም ይገልጻል። በምክክር ጉባኤው እያከራከረ ያለው የኦሮሚያና የአዲስ አበባ ክልል ጉዳይም በህገ መንግስቱ አንቀጽ 49 በጥቅሉ ተነስቷል። የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል የሚገኝ በመሆኑ የሚነሱ ሁለቱንም የሚያስተዳድሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል። ዝርዝሩ በህግ ይወሰናል ሲል ህገ መንግስቱ በአንቀጽ 49 ቁጥር 5 ደንግጓል። የኦሮሚያ ክልል በአዲስ አበባ ያለውን ልዩ ጥቅም የተመለከተ ህግ የማውጣት ሙከራዎች ከዚህ ቀደም መደረጋቸው ቢገለጽም በህገ መንግስቱ ቃል በተገባው መሰረት እስካሁን ድረስ በይፋ የወጣ አዋጅ የለም። በትናንትናው የምክክር ውሎ ከአዲስ አበባ ከተማ የተወከሉ ተሳታፊ ልዩ ጥቅም ጉዳይ ላይ ያላቸውን አስተያየት አቅርበዋል። ልዩ ጥቅም የሚለው አያስማማም፣ እንደ አማራጭ ተገቢው የካሳና የአገልግሎት ክፍያ በሚል እንዲቀመጥ ተብሎ የተወያየንበት አልተካተተም ሲሉ እኒሁ ተሳታፊ ተናግረዋል። የኦሮሚያ ህብረተሰብ ጥያቄ እንዲሁም ልዩ ጥቅም ይሰጣኝ ሳይሆን ተገቢው ካሳና ተገቢው አገልግሎት ክፍያ ይሰጣኝ ነው። በመሬት ላይ ፋብሪካ ሲቆም ኢንቨስት ሲደረግበት እዚያ ላይ
የሚሰጠውን አገልግሎት በቅርበት ላገኝ የሚል ጥያቄ ነው ሲሉም የአዲስ አበባ ተወካይ ገልጸዋል። እኚሁ ተመካካሪ አዲስ አበባ ልዩ ጥቅም ሳይሆን ልዩ ድጎማ ያስፈልጋታል ሲሉም ተደምጠዋል። አዲስ አበባ ከፌዴራልና ከሁሉም ክልሎች ድጎማ ያስፈልጋታል። አዲስ አበባ የሁሉም ብሔረሰቦች የሚኖርባት ከተማ ከተባለች ክልሎች አዲስ አበባ ላይ ዳለባቸው የልጅ ልጆቻቸውን ይዛ እያኖረች በመሆኑ ክልሎች መደጎም አለባቸው የሚለው ሀሳብ ይያዝልኝ ብለዋል። አቶ ደምሴ እርሳቸው በተሳተፉበት ቡድን በብዛት የተንጸባረቀው ሀሳብ አዲስ አበባ የፌዴራል ከተማ ትሆን የሚለውን የሚደግፍ እንደሆነ አክለዋል። አዲስ አበባ ብዙ ብሔረሰቦችን አቅፋ የያዘች ከተማ ብሎም የአፍሪካ ዋና ከተማ በመሆኗ ይህ የአዲስ አበባ ሀብት ሁሉም ያፈራው በመሆኑ ወደታች ወስዶ ማቀጨጭ አስፈላጊ አይደለም ሲሉ አቋማቸውን አጋርተዋል። የወለኔ ህዝብ ዲሞክራሲያዊ ፓርቲ ወህዴፓ ወክለው በፌዴራል ከተሞች ጉዳይ ላይ እየተወያዩ የሚገኙት ኮሎኔል አለማየሁ ኃይሌ የህገ መንግስቱ የልዩ ጥቅም ድንጋጌ ተግባራዊነት ላይ በእርሳቸው ቡድን ደረጃ ላይ ስምምነት ላይ መደረሱን ለኢትዮጵያ ኢንሳይደር ተናግረዋል። ሆኖም በሌሎች ቡድኖች የሀሳብ ተቃውሞ እንደገጠመውና አዲስ አበባ ራስ ገዙና እንድትቀጥል የሚሉ ሀሳቦች እንደተነሱ መስማታቸውን ጠቅሰዋል። በህገ መንግስቱ ኦሮሚያ ከአዲስ አበባ የሚያገኘው ልዩ ጥቅም የሚለው ጉዳይ ስሙ ብቻ ነው የተቀመጠው። ስለዚህ ካልተተገበረ አለማስቀመጥ የሚቻል ነበር። በመሆኑም አሁንም አዲስ አበባ በኦሮሚያ እምብርት ላይ እንደመገኘቷ ልዩ ተጠቃሚነቷ መረጋገጥ አለበት የሚል ጽኑ አቋም አንጸባርቀናል ያሉት ኮሎኔል አለማየሁ በቀጣይ ያሉት ጉዳዮች በሌሎች ውይይቶች መፍትሄ ያገኛሉ ብለው እንደሚጠብቁ አመልክተዋል። ረቡዕ ዕለት በነበረ የምክክር ውሎ የአዲስ አበባ ስያሜ እንዲለወጥ፣ የከተማይቱ አካባቢ ስሞች እንዲቀየሩ፣ አዲስ አበባ ከተማ ፍርድ ቤትና የከተማይቱ ፖሊስ በድጋሚ እንዲዋቀሩ ምክረ ሀሳቦች ቀርበዋል። በምክክር ጉባኤ ላይ ግላዊ ሀሳቦች ተንጸባርቀዋል የሚል ትችት የቀረበ ሲሆን ከውይይት ሰነዱ ውጭ ያሉ ሀሳቦች ጥንቃቄ እንዲደረግባቸው ማሳሰቢያ ተሰጥቷል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።